ሰላም ውዶቼ ጤና ይስጥልኝ። በሀገር ውስጥም ሆነ በተለያየ ዓለም ክፍል የምትገኙ ክቡራን ተመልካቾቼ በያላችሁበት ሰላማችሁ ይብዛ እያልኩ ዛሬም እንደተለመደው የተወዳጁን የወፍ ጎጆ ድራማ ክፍል 47ን እጥር ምጥን አድርጌ ይዤላችሁ መጥቻለሁ። እስካሁን ይህንን ፕሎት ቢስ ቻናል ሰብስክራይብ ያላደረጋችሁ ውድ ተመልካቾች ሰብስክራይብ በማድረግ ቤተሰብ እንሁን። ይህንንም ቪዲዮ ላይክ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁም በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ በቀጥታ ወደ ድራማው እናመራለን። በባለፈው ክፍል በፎቶ ምክንያት የተመሰቃቀለው ህይወቷ ተስፋ ያስቆረጣት ቱርካን ራሷን ለማጥፋት ወስና መድኃኒት ከዋጠች በኋላ ሶመር እጅ ላይ ተዝለፍልፋ ስትወድቅ ነበር ያቆምነው። ሶመር ቱርካንን አንጠልጥሎ ይዞ ወደ ሆስፒታል መጥቷል። እባካችሁ እርዱኝ፣ የሰው ያለህ እያለ ነው። ነርሶቹም ተሯሩጠው ቱርካንን ወደ ድንገተኛ ክፍል ይዘዋት ገቡ። ሶመርም ቱርካን ምንድን ያደረግሽው እያለ ብቻውን በጭንቀት ቀረ። ፋቲ ቤቱን ሲያስለካ ሳዲቅ ግራ በመጋባትና በጭንቀት ስለዚህ ጉዳይ ምንም አናውቅም ተሳስታችሁ እንዳይሆን እያለ ነው። ፋቲ ግን የቤቱ አንድ ክፍል ሳትቀር የሚሱትንም አዲስ ክፍልና ጋርደኑን ጨምሮ አስለካ። ዶኑሽ አባቴ ምንድን ነው? እንዴት እንደዚህ ሊሆን ይችላል? ቤታችንን ሊወስዱት ነው ብላ ጠየቀችው። እሱም አይዞሽ ልጄ ምንም አይሆንም፣ እንደዚህ እንዲሆን አልፈቅድም ብሎ ጠንክሮ ሊታያት ቢሞክርም በአሁኑ ጫን ያለ ነገር እንደገጠመው ልቡ አውቆታል። ነዛ ጠበቃውን እኛ ሳንስማማ እንዴት እንደዚህ ይሆናል ብላ ስትጠይቀው አቶ ፋቲ ባለው ድርሻ መሰረት ቤቱ ይሸጥ ማለት ይችላል አላት። ነስሪንም የፈራሁት ደረሰ አለች። ሰርዳር ዶኑሽን እየጠበቀ እያለ ዳሪያ እየሮጠች ወደሱ መጣች። ሰርዳር ደንግጦ ዳሪያ ምንድን ነው ዶኑሽ ምን ሆነች ሲላት አይደለም ሀካንን እርዳው፣ እኔ ምንም እንዳልሆን ሩጪና አምልጫ አለኝ፣ እሱን ግን ይጎዱታል፣ እባክህ ሰርዳር ሀካንን ከነዚህ ሰዎች እጅ አድነው አለችው። ሰርዳር ግን ግራ ተጋብቶ የምን ሰዎች ነው የምታወሪው ሲላት ዳሪያ ሰርዳር ጊዜ የለም እንሩጥ ብላው ሮጠች። እሱም ተከተላት። ሶመር በጭንቀት ተይዞ ወደዚህ ወደዚያ ሲወሳወስ ጓደኛው ሶልጁክ መጣለት። ሶመር ቱርካን እንደዚህ ማድረጓ ፍጹም ያልጠበቀው እንደሆነና ለዚህም ያለችውን ባለማመኑ ራሱን ጥፋተኛ እያደረገ ነገረው። አሁን ላይ ፈጣሪ የተመሰገነ ይሁን፣ በጊዜ ስላመጣኋት ወድቃዋን እያጠቡላት ነው፣ ደህና ትሆናለች አለው። እንደው እንዴት አድርጌ ባስጨንቃት ነው? ቱርካን እኮ እንደዚህ የምታደርግ ልጅ አይደለችም አለው። ሶልጁክም በቃ ቆይ አንተ ተረጋጋ፣ ፈጣሪ ይመስገን በጊዜ ደርሰህላታል፣ ደህና ትሆናለች እያለ ሲያረጋጋው የሶመር ስልክ ጠርቶ ሲያነሳው አቶ ሶመር ከልጆች ጀርባ አትደበቅ፣ ልብ ካለህ አንተ ራስህና ድጋሚ ልጆች ትልክብኛለህ እንዴ ቦቅቧቃ አለው። ሶመርም ምንድን ነው አንተ ማነህ ሲለው እኔ አንተ ውድ ሚስት እጅ ከፍንጅ የተያዘችበት ቤት ባለቤት አድናን ነኝ አለው። ሶመርም ጠብቀኝ የትም እንዳትሄድ መጣውልህ ብሎ ዘጋው። ሶልጁክ ምን እንደሆነ ሲጠይቀው ሶመርም አድናን ነው ሄጄ ልኩን አሳየዋለሁ ብሎ መንገድ ሲጀምር ሶልጁክ አሁን ጊዜው አይደለም ብሎ ያስቆመዋል። አንተ ቱርካንን ተንከባከብ፣ የምትፈልገውን ንገረኝ እኔ ያደርገዋለሁ አለው። ሶመርም ሂድና ቤቱን ዝጋለት ትምህርት ይሁነው አለው። ሶልጁክም በጣም ጥሩ በቃ አንተ ተረጋጋ ብሎት ሄደ። ዳሪያ ሰርዳር የሆነ ነገር ቢሆንስ ወይ ፖሊስ ልጥራ ስትለው ሰርዳር ግን ቆይ እስቲ መጀመሪያን ይልያው አላት። ሀካን እየሮጠ ነው። በድንገት በነሰርዳር ፊት ውልብ አለ። እነሱም እየጠሩ ተከተሉት። እሱም ኑ ተደበቁ እየመጡ ነው አላቸው። እነሱም ማንም እኮ የለም አሉት። እሱም ዝም ብዬ ነው ይሄን ሁሉ የሮጥኩት አላቸው። ሰርዳርም መንገድ መቀየር አለብህ፣ ለኦሎምፒክ ብትዘጋጅ ጥሩ ይመስለኛል አለው። ዳሪያ ቢያንስ እዛ በመሮጥህ እንደ ጀግና ትቆጠራለህ አለችው። ሀካን ዳሪያ ራሷ አይታለች እኮ አድናን አስተናጋጆቹን ሰብስቦ ወደኔ እየመጣ ነበር አለ። ሰርዳርም እንዳንተ አይነት ጥንቸል ሲያዩ ምን ያድርጉ አለው። ሀካን አሁን ለተናገርከው ነገር እዚህ ልቀብር እችላለሁ እሺ አለው። ሰርዳር ፈሪ ነህ እባክህ ምንም አታመጣም አለው። ሀካንም ማን ነው ፈሪ አንተ ብሎ ተናነቁ። ዳሪያም እንደምንም አገላገለቻቸው። እነሱ ግን በቀላሉ ሊበርድላቸው ስላልቻለ የራሳችሁ ጉዳይ ብላቸው ጥላቸው ሄደች።
ባለሙያው ለክቶ እንደጨረሰ ሲነግረው ጠበቃው በጣም ጥሩ፣ በቃ ልኬቱ ካለቀ ሌላውን በቶሎ እንጀምራለን አለ። ሳዲቅ ፋቲን እኛ ላይ እንደዚህ ታደርጋለህ አለው። ፋቲም ወንድሜ መብቴን እኮ ነው የተጠቀምኩት አለው። ሳዲቅም ምስጋና ቢስ የምን መብት ነው የምትለው እያለ ጮኸ። ጠበቃውም አቶ ሳዲቅ እንደዚህ ማድረግ አትችልም አለው። ነዛት ጠበቃውን እኛ ቤቱን መሸጥ አንፈልግም አለችው። ጠበቃውም እትዬ አሰራራለሁ፣ ጉዳዩ በጸብ ሳይሆን በሕግ ፊት ይታያል። ብትስማሙ ደግሞ በቅርቡ ውጤቱን የምናይ ይሆናል። አቶ ፋቲ በቃ እኔ ልሂድ እንደዋወላለን ብሎ ወጣ። ጠበቃው ከወጣ በኋላ ፋቲ እውነቱን ነው እኮ ብንስማማ ይሻላል፣ በሉ ቻው ብሏቸው ሊወጣ ሲል ነዛት የት አባህ ነው የምትሄደው ብላ ያዘችው። ሳዲቅም ባንተ አፈርኩ፣ ግን ከጀርባማ የሆነ ሴራ ይኖራል፣ እደርስበታለሁ፣ ግድ የለም አለ። ነዛትም እንደ ልጅ አሳድጌህ እንደዚህ ነው ለታይን የምትከፍለኝ? ምን አይነት ማፈሪያ ነህ ብላ በጥፊ አላሰችው። ሁሉም ደነገጡ። ነዛትም ይህንን ነው የምትፈልገው አንተ ባለጌ አለችው። ፋቲ እህቴ ይበቃሻል፣ ምን እያደረግሽ ነው አላት። ነዛትም በህይወታችን ነው የምትቀልደው እያለች ልትደበድበው ቃጣት። ነስሪን ነዛት ይበቃል እያለች አገላገለቻት። ፋቲ ነዛትን አንቺ እነሱን ብቻ እየሰማሽ ዝም ብለሽ ትገፊያለሽ፣ እኔ ነኝ እኮ የተጎዳሁት አላት። ነዛትም ጭራሽ እኔ ነኝ የተጎዳሁት ትላለህ? አንተ በሰዎች የምትጫወት ውሻ ነህ አለችው። ፋቲም እነሱ ልጄን ስላሳደጉ ብቻ ውርሴን ሊቀሙኝ ነው ብሎ አፈነዳው። ነስሪንም ሳልገልህ ቤቴን ለቃ ውጣ አለችው። እሱም ፍርድ ቤት እንገናኝ ብሎ እየዛተ ወጣ። ነዛት ሁለተኛ ዓይንህን እንዳላይ እያለች ነው። በጣም ተበሳጭታለች። ነስሪንም ዶኑሽን ውሃ አምጪላት ብላ ጠጣች። ዶኑሽ ምንድን ነው እያለች ነው። ስለምን ልጅ ስለምን ውርስ ነው የሚያወራው ብላ ስትጠይቃት ነዛት ተይው እባክሽ ያለፈ ታሪክ ነው የሚያወራው፣ ዝም ብሎ ነው አለቻት። ቱርካን ከአደጋው ሙሉ ለሙሉ አገግማለች። ሶመር ወደ ተኛችበት ክፍል ገባ። ቱርካን እንዲህ በማድረጓ ይቅርታ ስትጠይቀው ሶመር እኔ ነኝ እንጂ ይቅርታ መጠየቅ ያለብኝ፣ እንደዚህ ብቸኛና ተስፋ ቢስ ስላረኩሽ እባክሽ ይቅርታ አድርጊልኝ። እጆቼ ላይ ስትወድቂ በጣም ፈርቼ ነበር፣ የማጣሽ መስሎኝ ነበር አላት። እሷም ይኸው ባንተ ምክንያት ተርፌያለሁ፣ እጅህን እንዳለቅ ጠይቀኸኛል ነበር፣ ይኸው እጆችህን አልለቀኩም አለችው። እሱም ካሁን በኋላ አብረን ነን፣ በፍጹም አልተውሽም ብሎ ቃል ገባላት። እሷም ይሄ ህልም እንዳይሆን እፈራለሁ ስትለው ህልም አይደለም እውነት ነው አላት። ዶኑሽ ነስሪንን አጎታችን ከኛ ጋር ያለው ችግር ምንድን ነው? ከኛ የሚፈልገው ምንድን ነው? ከዳሪያ ጋር ሄደን እናናግረዋለን ቆይ ስትላት፣ ነስሪንም በፍጹም አይሆንም ዶኑሽ፣ ይሄ ሰውዬ አጠገብ እንዳትደርሺ እባክሽ ከሱ ራቂ አለቻት። ልጄ በፍጹም ትተሽኝ እንዳትሄጂ እሺ፣ የፈለገው ቢመጣ እንዳትተኝ ብላ አቀፈቻት። ዶኑሽም እኔ ዳሪያ እና እህታችን ቱርካን በጣም ነው የምንወድሽ፣ አንቺ በህይወታችን ያለሽ መልካም እድል ነሽ፣ መቼም ማንተውሽም አለቻት። ሩቻን ፋቲን እህትህን ቤቱ ይሸጥ እንድትል ማሳመን አለብህ፣ ሳዲቅ ብቻውን ከቀረ ጉዳዩ በፍጥነት ይፈጸማል አለችው። ፋቲም እኔ የሚያሳሰበኝ እሱ ነው፣ ግን መፍትሄ ይፈልጋለሁ፣ ላደረሱብኝ ነገር ዋጋቸውን ይከፍላሉ። ሩቻንም ምንድነው ያደረሱብህ ብላ ጠየቀችው። እሱማ አንድ ጊዜ ፍቅር ይዞኝ ነበር፣ ፌሪዴ ትባል ነበር፣ ልጆች ስለነበርን ስለምንም ነገር አላሰብንም፣ በጣም ፍቅር ላይ ነበርን። በድንገት ፌሪዴ ጸነሰች፣ እኔም በጣም ፈራሁ። ወደ ጀርመን የመሄድ እድል ሳገኝ ተጠቀምኩበት። ፌሪዴ የነስሪንን የትምህርት ቤት ጓደኛ ነበረች። ልክ እንደ እህቷ ተንከባከበቻት። እኔ ወደ ጀርመን ሲሄድ ወንድሜና እሷ በጣም ተናደዱብኝ። ፌሪዴ በወሊድ ሳቢያ ህይወቷ አለፈ። እኔም የሴት ልጅ አባት ሆንኩ። ሳዲቅና ነስሪን ግን እኔን ሳያስፈቅዱ ልጄን ወስደው የነሱን ስም ሰጧት። ነስሪንም እናቷ ተባለች። ውሸት! የእሷ ብቸኛ ፍላጎት የኔን የቤቱን ድርሻ መውሰድ ነበር። ልጄን ወስደው እኔን ከመንገድ ገሸሽ ሊያረጉኝ። እኔ ግን ምሰማ ሰው አይደለሁም አላት። ሩቻን የትኛዋ ናት ያንተ ልጅ ብላ ስትጠይቀው ይሄንን ለኔ ተይልኝ አላት። እህቴም ይህን ጉዳይ ጠንቅቃ ታውቃለች፣ ስለዚህ ጠቀምበታለሁ አላት። ሩቻንም እሺ እናያለን፣ ጠበቃችን እንዴት መጓዝ እንዳለብኝ ይነግርሃል አለችው።
ነስሪን በእንባ ታጅባ ሳዲቅን እባክህ ከዚህ እንሂድ፣ ድንኳችንን አጥፍተን ሌላ ቦታ ሄደን እንኖር ስትለው ሳዲቅ ግን እኮ ይሄኛ ጎጆ ነው፣ ልጆቻችን ያደጉበት ብዙ ትዝታዎች ያሉን ቤት የቤተሰቤ ቤት ነው አላት። ነስሪንም እሱ ቤቱን ካላገኘ ዶኑሽን ይወስድብናል አለችው። ሳዲቅም ቤቱንም ሆነ ዶኑሽንም ለማንም አልሰጥም አላት። እሷም እባክህ ሳዲቅ አብረን እስካለን ድረስ የትኛውን ቤት ወደ ሞቆ ጎጆ መቀየር እንችላለን አለችው። ሳዲቅ ግን ይህንን ቤት ማንም እንዲደረምሰው አላድርግም፣ ገና አልሞትኩም፣ ለቤተሰቤና ለቤቴ መታገሌን አላቆምም አላት። ሩቻን ከጠበቃቸውና ከፋቲ ጋር እየተወያየች ነው። ጠበቃው የወላጅን ማንነት ሳያስፈቅዱ መቀየር እስከ 12 ዓመት ጽኑ እስራት ሊያስቀጣ እንደሚችል ነገራቸው። ሩቻን የልጅህን ስም ማንነት ለመናገር ባታምነኝም እህትህን እንዴት ማሳመን እንደምትችል ግን የተረዳ ይመስለኛል አለችው ፋቲን። ነዛት ቱርካንን እየተጣራች ወደ ክፍሏ ስትገባ አልጋው ላይ ባዶ የመድኃኒት ብልቃጥ ታያለች። ከወፍ ጎጆ አጠገብም ፖስታ ተቀምጧል። ነዛት እየፈራች ከፈተችው። ቱርካን ለእናትና ለአባቷ የጻፈችው የስንብት ደብዳቤ ነበር። ነዛት እንባ እየተናነቃት እጆቿ እየተንቀጠቀጡ አነበበችው። ሶመር ቱርካንን ሾርባ በማንኪያ እያጠጣት ነው። እረ እኔ በቃኝ ሆዴ ሞላ ስትለው አንድ የመጨረሻችን ብቻ እያለ ያጠጣታል። ምግቡን ካስቀመጠው በኋላ ሶመር የዛን ቀን ማታ በዛ ምሽት እዛ መሄዴ ጥፋት እንደሆነ አምናለሁ፣ ግን እሱን ለማግኘት እንዳልሄድኩ እንድታምነኝ ፈልጋለሁ፣ ያማል አለችው። እሱም ተይው በቃ ቱርካን እርሱን እርሺው፣ አምንሻለሁ፣ ዋናው ነገር ያንቺ ደህና መሆንና አብረን መሆናችን ነው፣ መቼም አልተውሽም እያላት እያለ ስልኩ ጠራ። ነዛት ነበረች። እንባዋ አላስወራ እያላት ቱርካን የስንብት ደብዳቤ ጽፋለች። ራሷን ሳታጠፋ አትቀርም፣ ብቻ ፈርቻለሁ አለችው። እሱም በቃ ትጨነቂ፣ ደህና ነች፣ አሁን ሆስፒታል ነን አላት። እሷም በቃ መጣሁ፣ አሁኑኑ መጣሁ፣ በአይኔ ካላየኋት አላርፍም አለችው። እሱም እሺ በቃ ግን ለነ ሳዲቅ ምንም አትንገሪያቸው እንዳይጨነቁ አላት። እሷም እሺ አልናገርም፣ ሶመር እስቲ ድምጿን ልስማው ብላ በስልክ አናገረቻት። ዳሪያ ወደ ቤት ከመጣች በኋላ ዶኒሽ የተፈጠረውን ነገረቻት። አክላም ዳሪያ ይሄ ቤት ግን እንዲሁ እንደ ምክንያት አነሳው እንጂ ከኛ ጋር ሌላ ችግር ሳይኖርበት አይቀርም አለቻት። ከአክስታችን ጋር ሲጨቃጨቅ ልጄን ስላሳደጉ ብቻ ውርሴን ሊወስዱብኝ ፈልገው ነው ብሏታል አለቻት። ዳሪያም የምን ልጅ ነው ጭራሽ ልጅ አለው እንዴ ብላ ጠየቀቻት። ዶኑሽም ይመስለኛል፣ የት እንዳለ ግን እኔ አላውቅም፣ አክስቴ ይህንን ስትሰማ በጣም ተናዳ ነበር አለቻት። ሳዲቅ ፋቲ ቁማር የሚጫወትበት ቤት ድረስ መጥቷል። ዝም ብለህ መተህ ህይወታችንን የምትበጠብጠው ምን አይነት የምታስጠላ ሰው ብትሆን ነው? ከኔ ያንን ሁላ ብር መውሰድህ አይበቃህም ነበር? ማን ነው ይሄንን ሀሳብ ያቀረበልህ አለው። ፋቲም ማንም አላቀረበልኝም፣ ድርሻዬን ነው የምፈልገው አለው። ሳዲቅም ከፈለክ ለምን እንደ ወንድ መተህ አትጠይቀኝም አለው። ፋቲም ትንሽ ብር ጠይቄ ከባንክ አይደለም እንዴ ተበደርከው? የዚህን የሚያክል ቤት ዋጋ ኬት አምጥተህ ልትከፍለኝ ነው አለው። ከዛም ፋቲ እንደ ሰው እንደማይቆጥረውና አንድ ቀን እንኳን ለሻይ ቤቱ ጠርቶት እንደማያውቅ አንስተው ብዙ ተከራከሩ። ነስሪን ፌሪዴን በእኔ ላይ እንድትቀየር አነሳስታብኛለች አለው። ሳዲቅም ከተቀየረችብህም ምን እንደሆን ካይታህ ነው፣ ሁሉም ሰው የሚያገኘው የሚገባውን ነው አለው። ፋቲም እንግዲያውስ አንተ የሚገባህን ታገኛለህ አለው። ሳዲቅም አሃ እና ይሄን የምታደርገው እንደ ጠላት ቆጥረኸኝ ነው ብሎ ሲጠይቀው ፋቲ እንደፈለክ ተረዳ ወንድም አለ ብሎ ተነስቶ ሄደ። ሳዲቅም ፋቲ እኔ ሳዲቅ ካላንዳር አይደለሁም፣ ይሄንን ቤት እንድትሸጥ በፍጹም አልፈቅድልህም ብሎ ጮኸ። ፋቲ እናያለን ወንድሜ አለው። ሳዲቅም እናያለን ብሎ ዛተ። ነዛት ቱርካንን ልታያት ሆስፒታል መታለች። ምንድነው ያደረግሽው ልጄ? ምን ነው እያለች አቀፈቻት። ቱርካንም ደህና ነኝ አክስቴ አትጨነቂ አለቻት። ሶመርም አይዞሽ አትጨነቂ፣ አሁን ሁሉም አልፏል፣ እሷን በጣም ደህና ናት፣ ድጋሚ አይፈጠርም አላት። ነዛትም ደግሞ ምን አይነት ደብዳቤ ነው የጻፍሽው ቱርካን? ሳነበው እግሮቼና እጆቼ እየተንቀጠቀጡ ነበር፣ እንኳንም እናትና አባትሽ አላነበቡት አለቻት። ሁለተኛ እንደዚህ እንዳታረጊ እሺ የኔ ልጅ፣ ሁለተኛ አለቻት። ሶመር ቱርካንን ይዟት ከሆስፒታል ሲወጣ መሽቶ ነበር። እናቱ ደወለችለት። ልጄ የት ነህ? ዛሬ እራት አትመጣም እንዴ አለችው። እሱም አዎ አልመጣም አትጠብቁኝ አላት። እሷም የት ነህ ስትለው ውጪ ነኝ እናቴ አትጠብቁኝ አልኩኝ አላት። እሷም አይ ስለ ነገው ፕሮግራም እናወራለን ብዬ አስቤ ነበር እያለችው እያለ ቱርካን ስታስል ሰማቻት።
ከማን ጋር ነህ ብላ ስትጠይቀው ብቻዬን ነኝ፣ በቃ መኪና ውስጥ ልገባ ነው፣ በኋላ እናወራለን አላት። እሷም እሺ በቃ ስትመጣ እናወራለን ብላ ስልኩን ዘጉት። ቱርካንም ችግር ካለ ሂድ በቃ አለችው። እሱ ምንም ችግር የለም መኪና ውስጥ ግቢ፣ መጀመሪያ አክስትሽ ጋር እንሂድና እቃዎችሽን እንሰብስብ፣ ከዛ የሆነች ጉዳይ አለችኝ አላትና መኪና ውስጥ ገቡ። ሩቻን ሚኔ ጋር ደውላ ሶመር ካንቺ ጋር ነው እንዴ ብላ ጠየቀቻት። እሷም ኧረ በፍጹም አልገባኝም፣ ተአምር እየጠበቅን ነው እንዴ ብላ ስልኩን ዘጋቸው። ሳሎን ኒሃት እየጠበቃት ነበርና ምግቡን ይዛ ስትመጣ ማን የደወለልሽ ብሎ ጠየቃት። እሷም ሩቻ ናት፣ ስለ ስራ ልታወራኝ ነው አለችው። እሱም በዚህ ሰዓት ሲላት የስራ ሰው ናት እንግዲህ አለችው። ኒሃት አሳልፌ ያልሰጠሁሽም ሲላት ሚኔን ጉዳይ በየሰዓቱ ልታስታውሰኝ ነው እንዴ አለችው። እሱም ሞቼ ነበር እኮ አሁን ደግሞ ይህንን ስቃይ ወደኛ እድል የምናዞርበት ሰዓት ነው አይደለም እንዴ አላት። እሷም እንዴት ብላ ስትጠይቀው በጨረታው ላይ ምን እንደሚያቀርቡ ታጣሪያለሽ አላት። እሷም አልችልም ያውቁብኛል ወዲያው ነው የሚያስወግዱኝ ስትለው እሱም አረግሹም አላረግሹም አንቺን ማስወገዳቸው አይቀርም። ሚኔ ምራታቸውን አዋርዳ ስማቸውን ያጠፋችው ወይስ ሚኔ ጨረታው እንዲያሸንፉ ምክንያት የሆነች መባል ነው የምትፈልጊው? ምርጫው ያንቺ ነው አላት። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮውን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ያላችሁን ማንኛውን ሀሳብ አስተያየት በኮሜንት አሳውቁኝ። በሚቀጥለው ክፍል እስክንገናኝ ቸርን ሰንብት።